አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የጥቅምት 7 2018 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሐጅ ምዝገባ በቅርቡ ለመጀመር የቅድመ ዝግጅት ስራ በማጠናቀቅ ላይ እንደሚገኝ ጠቅላይ ምክር ቤቱ ገለጸ። በትግራይ ክልል በዚህ ወር ወደ ስራ ለመግባት የሚያስችሉ አስቻይ ሁኔታዎች መኖራቸውን ኮሚሽኑ አስታወቀ። ከዓለም አቀፍ በእስራኤል ማጎሪያ ቤቶች ታስረው የሚገኙት መርዋን ባርጉሲ ልጅ ለአባቱ ሕይወት ስጋት እንዳደረበት ተናገረ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሐጅ ምዝገባ በቅርቡ ለመጀመር የቅድመ ዝግጅት ስራ በማጠናቀቅ ላይ እንደሚገኝ ጠቅላይ ምክር ቤቱ ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛ ዓመተ ሂጅራ ምዝገባ በተቀመጠለት መርሃ ግብር መሰረት ብቻ እንደሚከናወን የሳውዲ አረቢያ ሐጅ ሚኒስቴር ማሳሰቢያ መስጠቱን አስታውቋል። ይህ የተገለጸው የጠቅላይ ምክር ቤት የሐጅና ኡምራ ዘርፍ ተጠሪ በዶክተር ሙሐመድ ሷሊህ የተመራ ልዑክ በ2018 የሐጅ አገልግሎት አሰጣጥን በተመለከተ ከሳውዲ ሐጅ ሚኒስቴር የስራ ኃላፊዎች ጋር በጅዳ ከተወያየ በኋላ ነው። እንደ ጠቅላይ ምክር ቤቱ መረጃ ከሆነ የሳውዲ ሐጅ ሚኒስቴር የዘንድሮ የሁጃጅ ምዝገባ መርሃ ግብር መጀመሩን አስታውቋል። በዚህም መሰረት የሐጅ ምዝገባ ከመጪው ረመዳን ወር ማለትም ከየካቲት ወር በፊት እንዲጠናቀቅ የሐጅ ሚኒስቴር ማሳሰቡን ዶክተር ሙሐመድ ሷሊህ ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛ ዓመተ ሂጅራ የሐጅ ምዝገባ በቅርቡ ለመጀመር የቅድመ ዝግጅት ስራ በማጠናቀቅ ላይ እንደሚገኝ ዶክተር ሙሐመድ ሷሊህ ገልጸዋል። በዘንድሮ ዓመት ሐጅ ለማድረግ ንያ ያላቸው ኢትዮጵያውያን ሙስሊሞች ከወዲሁ ቅድመ ዝግጅት ማድረግ እንዳለባቸው ዶክተር ሙሐመድ ሷሊህ አሳስበዋል። በትግራይ ክልል በዚህ ወር ወደ ስራ ለመግባት የሚያስችሉ አስቻይ ሁኔታዎች መኖራቸውን ኮሚሽኑ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል በዚህ ወር ወደ ስራ ለመግባት የሚያስችሉ አስቻይ ሁኔታዎች መኖራቸውን አስታውቋል። ኮሚሽኑ በወቅታዊ የስራ እንቅስቃሴዎች ዙሪያ በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በክልሉ ከሚገኙ ባለድርሻ አካላት ጋር በሁለት ዙር በተደረጉ ውይይቶች የተገኙ ግብዓቶችን መሰረት በማድረግ እንቅስቃሴዎች እየተደረጉ እንደሆነ ገልጸዋል። ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር በተደረገ ውይይት ጥቅምት አጋማሽ አካባቢ ወደ ስራ ሊገባ የሚችልበት ሁኔታ እንደሚፈጠር ተስፋ መስጠቱን ተናግረዋል። በሌላ በኩል በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤሚሬትስ፣ በስዊድንና በእንግሊዝ የሚገኙ የኢትዮጵያ ዲያስፖራ አባላት የተሳተፉባቸው የአጀንዳ ማሰባሰብ መድረኮች መካሄዳቸውን አስታውሰዋል። በመድረኩ የተሳተፉ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደ ሀገር ለገጠሙን ያለመግባባትና ሀሳብ ልዩነቶች መንስኤ ናቸው ያሏቸውን አጀንዳዎች ተመካክረው በመለየት ለኮሚሽኑ ማስረከባቸውን ገልጸዋል። ተሳታፊዎቹ አጀንዳቸውን ከመስጠታቸው በተጨማሪ በሀገራዊ ምክክር ጉባኤ ላይ የሚሳተፉ ተወካዮችን መምረጣቸውን ቃል አቀባዩ አስረድተዋል። በየራሳቸው ምክንያቶች የተለየ ሀሳብ አለን የሚሉ ሌሎች ወገኖችን በመድረኩ እንዲሳተፉ መደረጉን የተናገሩት አቶ ጥበቡ የተወሰኑትም ወደ አዳራሾች ለመግባት ፍቃደኛ ባለመሆናቸው በደጅ ሆነው ሀሳባቸውን መግለጻቸውን ጠቁመዋል። በቀጣይ ከዲያስፖራ ማህበረሰብ የተሰባሰቡ አጀንዳዎች ኮሚሽኑ በሚያከናውነው የአጀንዳ ቀረጻ ሂደት ከሌሎች አጀንዳዎች ጋር እንደሚካተቱም ቃል አቀባዩ አስታውሰዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በሁሉም የሀገሪቱ አካባቢዎች አጀንዳ ማሰባሰቡ ይታወቃል። በተያዘው በጀት ዓመት ከ3.5 ሚሊዮን በላይ ስማርት ቴክኖሎጂዎችን ለደንበኞች ለማቅረብ ዝግጅት ማድረጉን ኢትዮ ቴሌኮም አስታወቀ። በተያዘው በጀት ዓመት ከ3.5 ሚሊዮን በላይ ስማርት የአገልግሎት ማሳለጫ ቴክኖሎጂዎችን ለደንበኞች ለማቅረብ ዝግጅት መደረጉን የገለጹት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ናቸው። ኩባንያው በኢትዮጵያ የኢንተርኔት ተደራሽነትን ይበልጥ ለማሳደግ የሚረዳ ዘኔክሰስ የተሰኘ አገልግሎት በይፋ አስጀምሯል። ፍሬህይወት ታምሩ የኢትዮጵያን ዲጂታል ኢኮኖሚ ግንባታ እውን ለማድረግ ኢትዮ ቴሌኮም ለቴሌኮምና ዲጂታል መሰረተ ልማት ግንባታ ትኩረት መስጠቱን ተናግረዋል።
ባለፉት 6 ዓመታትም የአራተኛውና አምስተኛው ትውልድ ኔትወርክ አገልግሎት ክላውድ፣ የቴሌብርና ዘመን ገበያን ጨምሮ ስራ ላይ የዋሉ መሰረተ ልማቶች ትልቅ አቅም እየፈጠሩ መሆኑን ጠቅሰዋል። የደንበኞችን ቁጥር ወደ 100 ሚሊዮን ለማድረስ ግብ መጣሉን ገልጸውም ከዚህ ውስጥ 69 ሚሊዮን ደንበኞች የሞባይልና ብሮድባንድ ኢንተርኔት ተጠቃሚ ለማድረግ ስትራቴጂ ተነድፎ ወደ ስራ መገባቱን አብራርተዋል። በኢትዮጵያ 85.9 ሚሊዮን የኢትዮ ቴሌኮም ደንበኞች እንዳሉ አመልክተው ከነዚህ ውስጥ 47 ሚሊዮን ብቻ ኢንተርኔትን እንደሚጠቀሙ አስታውቀዋል። ለዚህም የተለያዩ ምክንያቶች ቢኖሩም የመጠቀሚያ ስማርት መሳሪያዎች ዋጋ መወደድ ዋነኛው ምክንያት መሆኑን ጠቁመዋል። ኢትዮ ቴሌኮም ይህንኑ ታሳቢ በማድረግ ዘኔክሰስ የተሰኘ አገልግሎት ይፋ ማድረጉን ገልጸዋል። አገልግሎቱን ተደራሽ ለማድረግ የክላውድ ቴክኖሎጂን የሚጠቀሙ የእጅ ስልኮች፣ ላፕቶፖች፣ ታብሌቶችና ወርክ ስቴሽኖች በተመጣጣኝ ዋጋ ለገበያ ማቅረቡን ተናግረዋል። መሳሪያዎቹን የሚጠቀሙ ደንበኞች የኢትዮ ቴሌኮምን ክላውድ በቀጥታ በመጠቀም አገልግሎት ማግኘት የሚያስችላቸው መሆኑንም አብራርተዋል። በተያዘው በጀት ዓመት ከ3.5 ሚሊዮን በላይ ስማርት ቴክኖሎጂዎችን ለማቅረብ ዝግጅት መደረጉን ጠቁመው ይህም የኢንተርኔት ተደራሽነትን በከፍተኛ ሁኔታ ያሻሽላል ነው ያሉት። በአሁኑ ወቅት ግብርና፣ ዲጂታል ፋይናንስ አገልግሎት፣ ትምህርትን ጨምሮ የተለያዩ መንግስታዊ አገልግሎቶች በኢንተርኔት እንደሚሰጡ ጠቁመው በዚህ ረገድ ዘኔክሰስ አገልግሎት ወደ ስራ መግባት ትልቅ ፋይዳ አለው ብለዋል። ዘኔክሰስ አገልግሎት ተቋማትን ተወዳዳሪ ለማድረግ እንዲሁም ቀልጣፋ ዘመናዊ አገልግሎቶችን ተደራሽ እንዲያደርጉ ትልቅ ሚና እንደሚጫወትም አስረድተዋል። ቀጥለናል። በእስራኤል ማጎሪያ ቤቶች ታስረው የሚገኙት መርዋን ባርጉሲ ልጅ ለአባቱ ሕይወት ስጋት እንዳደረበት ተናገረ። በእስራኤል ማጎሪያ ቤቶች ታስረው የሚገኙት የፍትህ ከፍተኛ አመራሩ መርዋን ባርጉሲ ልጅ አረብ ባርጉሲ ለአባቱ ሕይወት ስጋት እንዳደረበት የተናገረው ከአልጀዚራ ጋር በነበረው ቆይታ ነው። አረብ ባርጉሲ እስራኤል አባቱን በማስፈራራት ዝም ማሰኘት እንደምትፈልግ በመግለጽ የእስራኤል ወታደሮች ባለፈው ወር ድብደባና ጥቃት እንዳደረሱበት ገልጿል። ይህ የልጅየው አስተያየት የመጣው የፍልስጤሙ ሐማስ በግብጽ ዋና ከተማ ከእስራኤል ጋር በተካሄደው የጋዛ ተኩስ አቁም ለበርካታ ዓመታት በእስራኤል ወህኒ ቤት የሚገኙትን መርዋን ባርጉሲን መለቀቅ ቢያካትትም የእስራኤል ባለስልጣናት ፍቃደኛ ለመሆናቸው ከተገለጸ በኋላ ነው። ቀደም ብለው በወጡ መረጃዎች መሰረት የመርዋን ስም ከተፈቺዎቹ መሃል ቢካተትም በእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በሚስጥር እንዲወጣ ተደርጓል። ከዚህ ቀደም በተደረሰውና በእስራኤል ባለስልጣናት በተጣሰው የጋዛ ተኩስ አቁም ስምምነት በተመሳሳይ እንዲለቀቁ በሐማስ አቅራቢነት በኳታር አሚር ተሚም ቢን ሐማድ አሳኒና የግብጽ የደህንነት መስሪያ ቤት ዳይሬክተር ሜጀር ጀነራል ሐሰን ማህሙድ በኩል ግፊት ቢደረግም ሳይሳካ የቀረ ነው። ሐማስ ከመርዋን ባርጉሲ በተጨማሪ የቡድኑ መሪዎች ሐሰን ሰላምና አባስ አሰይድ እንዲሁም የዘ ፖፑላር ፍሮንት ፎር ዘ ሊበሬሽን ኦፍ ፓለስታይን መሪው አህመድ ሳዳትም እንዲለቀቁ መጠየቁ ተነግሮ ነበር። የባርጉሲ ልጅ ባለፈው መስከረም ወር አባትየው ከአንዱ የእስራኤል ማጎሪያ ቤት ወደ ሌላ ቦታ በጠባቂዎች ተዘዋውሯል ሲል ለሕይወታቸው አስጊ በሆነ ሁኔታ ውስጥ እንደሚገኙ አስረድቷል። በዚህ ወቅትም በእስራኤል ወታደሮች ጥቃት እንደደረሰበት ተናግሯል። የ65 ዓመቱ መርዋን የፍልስጤሙ ፍትህ ከፍተኛ አመራር በመሆን ይታወቃሉ። ሰውየው የፍትህ መስራች የያሲር አረፋት የቅርብ ሰው እንደነበሩ ይነገራል። ሳውዲ አረቢያ ከመስጂድ አልሐረም ውጭ የሚገነባ ግዙፍ የማስፋፊያ ፕሮጀክት ይፋ አደረገች። ሳውዲ አረቢያ ከመስጂድ አልሐረም ውጭ የምትገነባው ለሰላት እንግዶችን ለመቀበልና ለንግድ ማዕከል የሚያገለግል ግዙፍ ፕሮጀክት ይፋ አድርጋለች። አዲሱ የማስፋፊያ ፕሮጀክት ሲጠናቀቅ ተጨማሪ 900 ሺህ ምዕመናንን ለማስተናገድ የሚያስችል መሆኑም ተገልጿል። አዲስ የማስፋፊያ ፕሮጀክት የንጉስ ሰልማን በር የሚል ስያሜ ያለው ሲሆን እስከ 12 ሚሊዮን ስኩዌር ሜትር የሚሸፍን መሆኑን የሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሰልማን ገልጸዋል። ፕሮጀክቱ የሚገነባው በአርዩኤ አልሐረም አልመኪኮ በተሰኘ ድርጅት ነው። የሳውዲ አረቢያ ቪዥን 2030 አካል ነው የተባለው ፕሮጀክት በሚቀጥሉት 10 ዓመታት ውስጥ ከ300 ሺህ በላይ የስራ ዕድሎችን እንደሚፈጥር ተገምቷል። ይሁን እንጂ የፕሮጀክቱ ወጪ ምን ያህል እንደሆነና ግንባታው ምን ያህል ጊዜ እንደሚወስድ ተጨማሪ ዝርዝሮች ይፋ አልተደረጉም። የሀገሪቱ መገናኛ ብዙሃን እንደዘገቡት ከቅርብ ወራት ወዲህ ከሀገሪቱ ከተሞች ውስጥ ሪያድ በርካታ ትልልቅ ፕሮጀክቶቿን በነዳጅ ዋጋ መቀነስ ምክንያት ብታጥፍም በመካና በመዲና
መዲና በርካታ የንግድ ፕሮጀክቶችንና ማስፋፊያ ግንባታ መከናወኑ ቀጥሏል። ሀገሪቱ በ2030 በአመት ከ30 ሚሊዮን በላይ ከውጭ ሀገር የሚገቡ ምዕመናንን በቅዱሳኑ ከተሞች ለመቀበል እቅድ አስቀምጣለች ተብሏል። ሚድል ኢስት አይ እንደዘገበው ደግሞ በአዲሱ ማስፋፊያ ውስጥ የተካተቱት በተለይ በአንዳንድ አዳዲስ ህንፃዎች ርዝማኔ ምክንያት ውዝግብ ሊፈጥር ይችላል። ሳውዲ በ2012 የገነባቸው በመስጂድ አልሐረም አጠገብ የተቀመጠው ሮያል ክሎክ ታወር በዓለም ላይ አራተኛው ረጅሙ ህንፃ ነው። በካዕባ ዙሪያ ግዙፍ ህንፃዎች መገንባታቸውን የሚተቹ መኖራቸውም በዘገባው ተጠቅሷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ምናልባት ሚንበር ኸበርን በቴሌቪዥን መከታተል የማይችሉበት አጋጣሚ ከተፈጠረም በአዲሱ የሚንበር ኸበር የዩቲዩብ ቻናል ማግኘት እንደሚቻል ለማሳወቅ እንወዳለን። አሁን ደግሞ የጁማ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። ለሁለት ዓመት በሰማይና በምድር በእስራኤል ጦር እሳት ሲዘንብባት የቆየችው የፍልስጤሟ ጋዛ ከተማ የእስራኤል ዋነኛ ጦር መሳሪያ አቅራቢ በሆነችው አሜሪካ ፕሬዝዳንት በቀረበ የተኩስ አቁም ስምምነት መሰረት ለጊዜውም ቢሆን እረፍት አግኝታለች። ይህን እረፍት ስታገኝ ቢያንስ 67000 ነዋሪዎቿ በምድር ሕይወት ላይመለሱ ተሸኝተዋል። ላፍታም ቢሆን በተገኘው ፎይታ ቤትና ንብረታቸውን ጥለው የተሰደዱ ንጹሐን ዳግም ወደ መኖሪያቸው እየተመለሱ ነው። እነዚህ ነዋሪዎች ወደ መኖሪያቸው ሲመለሱ ያገኙት ግን ትቢያ ነው። ቀድሞ ቅንጡ ኑሮ የነበራቸውም ሆነ በደሳሳ ጎጆ ኑሮን ይገፉ የነበሩት ሁሉም ዛሬ ሲመለሱ የነበራቸው ሁሉ እንዳልነበር ጠፍቷል። ከነዚህ መካከል አንደኛው በሆነው በፎቶግራፍ ጋዜጠኛው መሐመድ አልሃጀር ታሪክ ላይ ተመስርተን የጋዛ ነዋሪዎች ከስደት መልስ ቀያቸውን እንዴት አገኙት የሚለውን እንመለከታለን። በፍልስጤምና በዓለም አቀፍ መገናኛ ብዙሃን የሚሰራው መሐመድ ወደ ትውልድ ቀዩ ሲመለስ የገጠመውን ያሰፈረው በሚድል ኢስት አይ ነው። ጋዜጠኛው ታሪኩን ራሱ ያካፍለናል። አባቴና ሁለት ወንድሞቹ በጋዛ ሰሜናዊ ክፍል በሚገኘው አሪማል ሰፈር ለቤተሰባችን መኖሪያ ቤት ለመገንባት መሰረት የጣሉት እንደ አውሮፓውያኑ አቆጣጠር በ1980ዎቹ መጨረሻ ላይ ነበር። በ2000ዎቹ አጋማሽ ላይ ቤቱ 13 አፓርትመንት ያለበት ባለ 6 ፎቅ ሆኖ ተጠናቀቀ። የአዲሱ ትውልድ አባላት ወንድሞቼና ያጎቴ ልጆች ትዳር የመሰረቱትም ከዚሁ በኋላ ነው። እኔም አግብቼ ወደ አንደኛው ህንጻ የገባሁት በ2015 ነበር። በዚያን ጊዜ ህንጻው 15 ቤተሰቦች ይኖሩበት ነበር። ይህ ህንጻ ለኔ ሁሉ ነገሬ ነው። የተወለድኩትና ያደግኩት በዚያው ቅጽር ውስጥ ነው። ሁሉም ትዝታዎቼ ማለትም ስኬቶቼና ውድቀቶቼ፣ ደስታና ሐዘኖቼ ሰፈራቸው እዚሁ ነው። እዚያ ሆኜ ከመጀመሪያው ኢንቲፋዳ እስከ ዘር ማጥፋት ድረስ በፍልስጤም ትግል ውስጥ ቁልፍ ጊዜያትን ታዝቤያለሁ። በ2003 ጥቅምት 13 ቀን ግን ስናየው ያደግነው ጉዳይ የእኛንም ቤት አንኳኳ። የመጀመሪያው መፈናቀል መጣ። ነገር ግን ከጥቂት ቀናት በኋላ ከቤት ርቆ መቆየትን መቋቋም ባለመቻሌ ከቤተሰቦቼ መካከል የተወሰኑትና እኔ የእስራኤል ኃይሎች መንገዱን ከመዝጋታቸው አስቀድሞ ጋዛን በሰሜንና ደቡብ የከፈሉትም ከዚያ በኋላ ነው። ወደ ቤታችን ከተመለስን በኋላ በርካታ ነገር ተቋረጠ። ኤሌክትሪክ፣ ኢንተርኔትና ሌሎችም የግንኙነት አገልግሎቶች ተቋረጡ። በታህሳስ 2003 ደግሞ ቤታችን ለመጀመሪያ ጊዜ በጥይት ተመታ። ሌላ ጊዜ ደግሞ እኛ በውስጡ ሳለን በእሳት ነደደ። በዙሪያችን ያለው አደጋ እየከፋ ቢመጣም እስከ ጥር 2025 የተኩስ አቁም ስምምነት ድረስ ታግሰን ቆየን። ኮሪደሩ መከፈቱን ተከትሎ ዘመዶቻችን ወደ ቀያቸው ሲመለሱ ከ20 በላይ ለሚሆኑ ሌሎች ቤተሰቦች ምግብ፣ ውሃና ፍራሽ በማካፈል የቻልነውን ደግሞ መልሰን ገነባን። ውሃ፣ ኤሌክትሪክና ኢንተርኔት በጣም ከፍተኛ በሆነ ወጪ ማስገባት ቻለን። በእርግጥ ይህን ከማድረግ ውጭ አማራጭ አልነበረንም። አብዛኞቹ የጋዛ መኖሪያዎች ስለተደመሰሱ ቤታችን እየፈራረሰም ቢሆን
መጠለያ ስለሆነን አጥብቀን መያዝ ነበረብን። መኖሪያ ቤታችን እኔ ባለቤቴና 2 ልጆቻችን በሕይወታችን ውስጥ በጣም አስቸጋሪ ቀናት እያለፉ እንደሆነ ብንገነዘብም ትዕግስተኛ እንድንሆንና ጽናት እንዲኖረን አስችሏል። በዚህ መሃል የእስራኤል ወታደሮች ለሁለተኛ ጊዜ ሰሜናዊ ጋዛ ነዋሪዎችን ቀያቸውን እንዲለቁ ትእዛዝ ሰጡ። በመስከረም ወር ደግሞ ወታደሮቹ የቤታችን ጣሪያ ላይ ቦምብ በማፈንዳት በተለይም የእኔን መኝታ ክፍል ጉዳት አደረሱበት። ይህን ጊዜ ወደ ደቡብ ክፍል ሸሸን። ቀድሞ ትቼው አልሄድም ያልኩትን ሁሉንም ነገር ከነትዝታው ለቅቄ ወጣሁ። በዘመናዊ ቤት ዕቃዎችና የኤሌክትሪክ መሳሪያዎች ለማስጌጥ ለዓመታት የደከምኩበትን ሁሉ ትቼ ወጣሁ። ራሴን ለማትረፍ ያደረግኩት ነው። በወቅቱ እተካዋለሁ፣ እመልሰዋለሁ የሚል እምነት በማሳደር ነበር የሸሸሁት። ዛሬ በመጨረሻ በድጋሚ የተኩስ አቁም ተደርጎ እስራኤል በጋዛ ላይ በ10 ሺዎች ቶን የሚገመት ፈንጂ የጣለችበት ይህ አሰቃቂ የዘር ማጥፋት ወንጀል ከተጀመረ ከ2 ዓመት በኋላ ቤታችን ውስጥ ምን እንደቀረ ለማየት ተመለስኩ። የተመለከትኩት ግን አሳዛኝ ነው። ከድንጋይ ክምር በቀር ምንም ነገር አላገኘንም። የቤታችን የትኛውም ነገር ሊታወቅ የማይችልበት ሁኔታ ላይ ነው። የመሬት መንቀጥቀጥ የመታው ይመስል መላው ሰፈር ወድሟል። የከተማዋ መኖሪያ ቤቶች ግድግዳዎችና ጎዳናዎች በሙሉ ደብዛቸው ጠፍቷል። 145 ካሬ ሜትር ስፋት ያለው የቤተሰባችን አፓርትመንት በርካታ ቆንጆ ትዝታዎችን የያዘ ነበር። ትዳራችንን፣ የ2 ቆንጆ ልጆችን መወለድ፣ ጨዋታዎችን፣ በዓላትንና የቤተሰቡን ተሰባስቦ ማዕድ መጋራት እንዲሁም ሌሎችንም። ከጥቅምት 7 2023 በኋላ ግን ሁሉም ነገር ተለውጧል። ይህ ቦታ የፍርሃት፣ የጭንቀት፣ የዝምታና የረሃብ ቦታ ሆኗል። ዛሬ ሁሉም ነገር እንዳልነበር ተደምስሷል። መኖሪያ ቤታችን የነበረበት ቦታ ላይ ቆሜ የኋላ ታሪኬን እያስታወስኩ በትዝታ ጠፋሁ። ስነቃ ግን የት መሄድ እንዳለብኝ፣ ምን ማድረግ እንዳለብኝ ወይም ሕይወቴ እንዴት መቀጠል እንደሚችል አላወቅኩም። መንገድ ላይ ጠፋሁ። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።